እሷ ደግሞ ማናት? ምን አልሽ አንቺ? መወደድ ማን ይጠላል ብለህ ነው? ልክ ነሽ። እሱስ ማንንም አይጠላም። ነይ ብቻ ነይ ደብድቢኝ። በጣም እያመመኝ ነው። እባክሽ ተይኝ እባክሽ። ድርጅቱን ገዛው እንዳለ እኔን ማመን ለማቆም ልብሽን እስከሰብሮ ድረስ አትጠብቂ። ለምን ስነ ስርዓት አይኖርም? አንቺ ከባብላ ካርግዘሻል። ካፌ ቁጭ ብሎ ለማውራት እንኳን ምንም አይነት እድል አትሰጠኝም ማለት ነው? እዚህ ጋር የቆምኩትም በጣም አንገብጋቢ ነው ስላልሽ ነው። ፈጥነሽ ማውራት ካልጀመርሽ ትቼሽ እሄዳለሁ። ትልቅ ነገር ተፈጥሯል። አማራጭ ስላጣው ነው ላንተ የደወልኩልኝ። ሴትዮ ጉዳይሽን ቶሎ ብለሽ ተናገሪ። በአምላክ አርግዣለሁ። እኔም ከደቂቃዎች በፊት ነው ያወቅኩት። ምንድን ያልሽው? እስኪ ድጋሚው። አርግዣለሁ። በቃ እኔ ምን ማድረግ እንዳለብኝ ራሱ አላውቅም። በአምላክ እኔ ላብድ ነው። ወይኔ በአምላክ እኔ ራሴ ምን እንደማደርግ አላውቅም። እናቴ እንደዚህ አይነት ነገር ከኔ ጭራሽ ነው የማትጠብቀው። እዚህ ቁጭ ብለሽ ትቆያለሽ? አይታይህም እንዴ? እኔ እኮ ጨንቆኛል። ምን ማድረግ እንዳለብኝ አላውቅም እያልኩ ነው ያለሁት። እሱም ማሰብ የነበረብሽ እኮ መኝታ ክፍሌ ስትገቢ ነበር። ጭራሽ እኔን ጥፋተኛ ልታደርገኝ እየሞከርክ ነው። የራስሽን ጥፋት እየነገርኩሽ ነው። የኔ ጥፋት ደግሞ ለእንዳንቺ አይነቷ ክብረ ቢስ ሴት በሬን መክፈት ነው። እውነትህን ነው? አዎ እውነቴን ነው። እንግዲያውስ እኔም የኔን እውነት ብነግርህ ጥሩ ነው። ትሰማኛለህ? እኔ ላይ በዚህ ልክ መቀለድ አትችልም። በፍጹም አልፈቅድልህም። የዛን ቀን እኮ ስትጠይቀኝ እንደዚህ አልነበርክም። አሳምናኝ ነገሮችን ካደረክ በኋላ ግን ትለዋወጣለህ። ባክሽ መንገድ ላይ አፍሽን አትክፈቺ። ለነገሩ ልክ ነህ። መንገድ ላይና ባዶ ቦታ ላይ አፌን ባልከፍት ነው የሚሻለው። ቤተሰቦች በተሰበሰቡበት ሄጄ ቆንጆ አድርጌ አፌን ከፍታለሁ። ከዛ በኋላ ምን እንደሚውጥም እናይ ይሆናል። ነይ ባክሽ ወደዚህ። ወሬ ነው የምትሄጂው? ትሰማኛለህ? እኔ ህይወቴ ውስጥ በጣም ብዙ ፈተናዎች ያሉብኝ ሰው ነኝ። ድጋሚ ሌላ ፈተና ማስተናግድበት አቅም የለኝም። ኃላፊነት የምትወስድ ከሆነ ውሰድ፣ ካለበለዚያ ግን ከመንገዴ ዞር ብትል ነው የሚሻለው። ቆይ ዞር ባልሽ ምን ልታደርጊ ነው? ቤተሰቦች ደግሞ ምን እንደሚሉ አብረን የምናይ ይሆናል። መጀመሪያ ግን ከህብስት ነው የምጀምረው። ያው እሷስ ቤተሰብ አይደለች? ምን አባሽ ነው የምትፈልጊው? የህብስት ስም ሲጠራ ሁሉም ነገር ሊስተካከል ነው። ትሰሚኛለሽ? የምትፈልጊውን ነገር ብቻ ተናገሪ። የምፈልገውን አይደለም የምነግርህ፣ መደረግ ያለበትን ነው ማወራው። ትሰማለህ? ሆዴ ውስጥ ያለው ልጅ የኔም ያንተም ልጅ ነው። እኔ እናንተ እናትና አባቱ ነን። ስለዚህ እናትና አባት ልጆቻቸውን ለማሳደግ የሚሆኑትን በሙሉ እኔም አንተም እንሆናለን ማለት ነው። እሱ ደግሞ ምን ማለት ነው? መቼም ይሄን ለመረዳት እድሜ ብዙም ገና አይመስለኝም። ህብስት ክፍል ስለምሆን እዛና እናሳውቀኝ። እስከዛ ደህና ምን ነው ታፈስ? ምን ነው ብስቴ? አልፈለግሽም ልውጣ? ምን ሆነሽ ነው? እኔ ምን ሆናለሁ? እንድመጣ ስላልፈለግሽ ነው? ደግሞ ምንድነው አንቺን ባያቀረረው? አይ እንደዛ አይደለም። አንደኛ አንኳኩተሽ ገባሽ፣ ከዛ ደግሞ ህብስቴ ብለሽ እየጠራሽኝ ነው። ታዲያ ለምንድን ነው የሚከፋሽ? አይ ምንም እንዲሁ ዝም ብዬ ነው። ታፈስ አቤት። ጓደኛልሽ? ነረክ እንጂ የከንፈር ወዳጅ ማለትሽ ነው? አይ እንደሱ ማለት አይደለም። የሴት ሄዳ ሴት ምን ታረጋለች ብለሽ ነው? ቢገኝማ እንደው ለባሩ ሰው ወንድ ነበር። ምን ያስቅሻል? ደህና ወንዱ ከተገኘ እዛ ደረት ላይ ፈልሰስ ካልሽ ምን ትፈልጊያለሽ እናቴ? እሺ ሴትስ? ሴት ምን ልጠቀም? ሴት ልጅ እኮ ወስፌ ናት። ምን ሩቅ አስኬደሽ ባንቿ ሜንጦ እያየ ነው አይደል እንዴ? አንቺም ስለ ሄርሜላ ነው የምታወሪው? እጭ ደግሞ ይችን ብሎ ሄርሚ የሆነች ጎዶሎ የጎደለች። ታፈስ በእናትሽ ንገሪኝ። ቆይ ምንድን ነው ያደረገችው? አይ ብስቴ እኔ እንዲያደረገች አልልሽም። እንደው ግን ከሰማሽኝ እንደው ተቅርብሽ ጦስሽን ይዛ ተቀርቺ። ግን እኮ ታፈስ አውሪን ካሉ በኋላ ግን ብሎ ነገር የለም። እስቲ ህብስቴ እንደው ስሚኝ፣
እንደው እንዲህ አይነቱ ወዳጅነት እንደው ምኑ ይረባሻል? ምኑ ይጠቅምሻል? እንዴት ያለው ወዳጅነት? እትዬ ብትኖር ምን ነው ትልሽ ነበር። ህብስቴ ከዚህ በላይ ወሬ ሀሜት ይሆንብናል። እሺ አረ ደግሞ ሳትመጣ ይሄንን ምሳል አቀራረብ እንደው ሳላቀራረብ ብትመጣ አዲስ ስድብ ትፈበረክብኛለች ላይ ታውቂያታለች መቼስ። ባይሆን ግን ጊዜ ሲኖረን ቁጭ ብለን ቡናችን እየጠጣና ማለት ነው ህብስቴ። እሺ አይደይ ባይሆን ይልቁንስ እንደው ከጧቱ ጀምሮ ስላልወጣሽ ረሃብ ትሞቻለሽ ብዬ እኮ ነው የመጣሁት። ምግቡን ላምጣልሽ እንዴ? አይ ይግረብኛል በላ። ሄርሚ ምንድን ነው ያደረግሽው? ወይ አምላኬ የቆሌን ገፈፍከው እኮ አንተ አምላክ። ምንድነው ታፈሱ? የቆሌን ገፈፍከው ያልኩት ላይ ትሄዳለህ እንዴ? መልሰሽ ልበሹ። ቤት ውስጥ ማን አለ? ህብስቴ አለች። ህብስትሽ አለች? ህብስትሽ ይሄ ልጅ ደግሞ ማነው እንዴ ጥቁር ዶራ ሊዞረበት ይመስል አንጎሉን ያሽከራከረው? ጤና አጣ እንዴ? አምላክ በሰላም ነው? ምን ነው አይመስልም? መጀመሪያ በዚህ ሰዓት መጣ፣ ከዛ ደግሞ በሩን ቆለፍከው። የመኝታ ክፍልሽን በር እየከፈተ የሚገባው ሰው ስለበዛ ብዬ ነው። ግን ካልተመቸሽ ከፍትልሻለሁ። አንተ እዚህ ከሆንክ የሚረብሸኝ ነገር የለም። ነገሮች ተገለባብጠው የኔ መኖር ሊረብሽሽ ስለሚችል ምንም ነገር ቢፈጠር እንዳትደነቂ። እንደዛማ ሊሆን አይችልም። እዚህ ምድር ላይ ሊሆን የማይችል ነገር የለም። ደግሞ ለምንድን ነው ያለቀሽው? ታፈስ እሷ ደግሞ ምን አደረገች? እሷ ምንም አላደረገችኝም፣ ግን ለኔ በጣም ጥሩ ሰው እየሆነችልኝ ነው። እና ምን ነው ያስለቀሰሽ? ታፈሰ በስቴ ብላ እየጠራችኝ ነው። እንደዚህ ብላ የምጠራኝ ደግሞ እናቴ ብቻ ነበረች። ህብስት ያለችሽ፣ ስለዚህ አሁን ደግሞ ታፈስና መንሻት ማለት ነው። እንደዛ ነው አይደለም? እኔ በዚህ ሰዓት አንተን ብቻ ነው ማምነው። ደግሞ ማንንም ሰው ማመን አልችልም። እኔን ማመን እንደሌለብሽ ጊዜ ነግሬሻለሁ። እኔን ማመን ለማቆም ልብሽን እስከሰብረው ድረስ አትጠብቂ። ልብሽን እስከሰብረው? እሱን ተይው። እግርሽ እንዴት ነው? የኔን ጥያቄ አትመልስልኝ? ልብሽን እስከሰብረው ማለት ምን ማለት ነው? የኔን ጥያቄ ብትመልሽልኝ ነው ላንቺ የሚሻለው። እግርሽ እንዴት ነው? መጀመሪያ ላይ ከነበረው ስሜት የተለየ ነገር አለ? የተለየ ነገር የለም፣ ግን እንደ በፊቱም አይከብደኝም። ቆይ ለምንድን ነው እየጠየከኝ ያለው? ዶክተሩን አናግሬው ነበር። መድኃኒትሽን ማቋረጥሽ በጣም ጥሩ ነው ብሏል። ቢቀጥል ምናልባት ከዚህም ሊብስ እንደሚችል ነግሮኛል። እና የመራመድ ተስፋ አለ? ቆይ ምን አለ? በደንብ ተስፋ አለ። መውሰድ ማቆምሽ በጣም ጥሩ ነገር ነው ብሏል ዶክተሩ። ያው እሱ ነው ያለው። እንግዲህ አለማርፈዳችን ጥሩ ነው ብሏል። ስለዚህ ድናለሁ። አትጩይ እባክሽ። የሌለሽ ነገር የሚያወጣልሽ አታስመስይልሽ። ለማንኛውም ግን ለዛች ጓደኛሽ የሚሆን ለታፈስ ምንም ነገር እንዳትነግሪያችሁ። እንደዛ ካደረግሽ ራስሽን በራስሽ ነው የምታጠፊው። እና ደግሞ ዶክተሩ ይህ መድኃኒት በቀን 2 ጊዜ ተወሰደው ብሎሻል። እሺ፣ ለማንም ትንፍሽ አልልም። ለማንም እንደሱ ነው የሚሻልሽ። አመሰግናለሁ። እና ደግሞ እኔ ተይው በቃ፣ የተናገርሽው ነገር በቂ ነው። ግን እኮ መናገር እፈልጋለሁ። እኔ ደግሞ ማዳመጥ አልፈልግም። ግን እኮ እኔ መናገር እፈልጋለሁ። ከዛሬ ማለፍ የለበትም። ከዛሬ ማለፍ የለበትም። ስለሷ ማወቅ ያለብኝን ነገር ማወቅ አለብኝ። ስለኔ ያለኝንም ስሜት መንገር አለብኝ። ከዛሬ ማለፍ የለበትም። ከዛሬ ማለፍ የለበትም። ልደውልላት እንዴ? ከዛሬ ማለፍ የለበትም።
ሄሎ፣ ላገኝሽ እፈልጋለሁ። አስቸኳይ እንኳን አይደለም፣ ግን በጣም አስፈላጊ ነው። አዎ ትችያለሽ? እሱን አንድ ጉዳይ አለኝ፣ ልጨርስና ልደውልሽ። ታፈሱ ታፈሱ ታፈሱ! ምን? አቤት እትዬ፣ እንዴ ምን ጉድ ነው? አቤት የምልበት ፋታ እኮ አሳጡኝ። ኧረ ያንተ ፋትፈሽ አባት አምላክ ዝፍዝፍ! ኧረ እኔ አልተዘፈዘፍኩም እንዴ። ከዚህ በላይ እንዴት ትዘፈዘፊያለሽ? የቁም ሬሳ። እሺ እትዬ ምን ላምጣ? ምጣት ይምጣብሽ። ለምንድን ነው እስካሁን ድረስ ምሳ ያላቀረብሽው? ማንም አልነበረም እኮ እትዬ። ለማን ላቅርበው? እንደ ቡና ሲኒ አምጥቼ አልደረድረው። አሁን ያለው አይደል እንዳይታይሽም? ኧረ ይታዩኛል። ሂጃ ታዲያ ከታየውሽ አቅርቢው። ደህና ቆርት። እሺ እትዬ እሺ። ሂጂ። ትነፋነፋለች ብቻ መጉረምረም ብቻ ብቻ። ውይ ሄሎ አለምዬ። ይፍቱዬ ይፍቱ። አቶ አለም ዛሬ ደስታ በደስታ ሆናል። አደረኩት እኮ ይፍቱዬ አደረኩት። እንዴ ድርጅቱን ገዛው እንዳለ እንዴ መጠርጠሩስ? ድሩስ እኔ ይፍቱ ስራ የነካሁት ከመስተካከል ውጭ ምን አማራጭ አለ? ወይ አንቺ ደግሞ እኔ አፈርግጬ ያመጣሁት ነገር ላይ መንገስ ትወጃለሽ። እና ታዲያ ባለም ውጤት ከሚስቱ ውጭ ማን ሊኩራራ ይችላል? በይ ተኩራሪ። እንግዲያውስ ያንቺ ድል ነው። በል በቃ ና ወደ ቤት ናና። መጣሁ እኔ ቆንጆ እየመጣሁ። ና የመጀመሪያውን እርምጃ ድንቅ አድርገን እናከብረዋለን። በዛ ላይ ደግሞ በእጅ የገባውን ድርጅት ሄደን እናየዋለን። ምን አይነት መርዞች ናቸው? ምን አይነት መርዝ? ምንም ማመን አልቻልኩም። ቆይ እንዴት ነው? ቆይ እንዴት እንደዚህ ሊያደርግ ይችላል? ምንም ያልገባኝ። ምን አይነት መርዝ ሰዎች እንደሆኑ ገና አልገባህም ማለት ነው አንተ? እኔ እኮ ያልገባኝ ሌላው ነገር አይደለም። እንዴት ለኛ ከነገረን ገንዘብ በላይ እንዴት እጥፍ ያደርጋል? ቆይ እያመነን አይደለም ማለት ነው? እንኳን እኛን እንደራሱ ተደርጋ የተፈጠረችው መርዝ ሚስቱን እንኳን አያምን። እንኳን እሷን ለነገሩ እሱ ጥላውን ራሱ ያምን። ቆይና የብስትን ድርጅት ወሰደው ማለት ነው? ምን ሆናል አብነት? እሱ እኮ ሙከራ እያደረገ ነበር። በዚህ መንገድ ቢሄድ ይሰራሉ እያለ። በዛ ላይ የተነሳው ገንዘብ ካለው አንፃር 1% እንኳን አይሆንም። እኔ የሚያስፈራኝ ነገር ከዚህ በኋላ ኃይሉ እየጨመረ መሄዱ። አልገባኝም። ቆይ እንዴት እንደሱ አልክ እንዴ? ምን ማለት ነው አብነት? ይህ ሰውዬ እኮ አንድ መንገድ ካገኘ የሚያስቆመው ነገር አይኖርም። ቆይ እሺ ታዲያ ምን ማድረግ ነው የሚሻለው? በአምላክ በደንብ አድርጌ ያስብበትና ባላሰበው ሰዓት ጠልፌ ጥለዋለሁ። መቼ? በአምላክ ሰውየውን እኮ እያየሁ ነው። ቀስ በቀስ የልጅቷን ሙሉ ሀብት ተቀብሎ ሲያሳብዳት እየታየኝ ነው። መቼ እንደሆነ አላውቅም። ምናልባት 1 2 ዓመት ከዚያም በላይ ሊሆን ይችላል። ግን አንድ የምነግር ነገር አይቀርም፣ ዋጋውን እሰጠዋለሁ። እሺ መቼም እንደማይቀድም ተስፋ አደርጋለሁ። ተው ይቅደም፣ ችግር የለውም። በደንብ ይሩጥ። ወደኋላ እንዲመለስ አድርጌ ነው ዋጋውን የማስከፍለው። በዚህ ልክ በምን እንደተማመንክ አላውቅም፣ ግን ባትዘናጋ ጥሩ ነው። ሰውየው ሁሉን ነገር ካወቀ ቀስ በቀስ አንተን ለማጥፋቱ መዘጋጀቱ አይቀርም። እናያለን እንግዲህ። ሳይገለኝ በሰላም አይኖርም። እሷን ብትሆን። እሷ ደግሞ ማናት? እህቴ ማለቴ ወይዘሮ ይፍቱ። እሺ ለማንኛውም በቃ እኔ ልውጣ፣ አንድ ቀጠሮ አለ። ከማን ጋር? እሱን ከነ ውጤቱ በኋላ እነግርሃለሁ። ሌላ የምታናገረኝ ነገር አለ? የለም። በቃ እሺ እንሂድ። እሺ አንቺ ደህና ቁርጥ። እሷን ነው ምሳ የምንበላው? ምን ነው እትዬ? ባልጠፋ ምግብ እሷን የምንበላት? ድንጋይ እያስበላሽ አቦ ድንጋይ ቢ። ታዲያ ባልጠፋ ሰዓት አሁን እችን እየጎተትሽ የመጣሽብኝ እችን በድን። ታዲያ ምንድን ነው ምሳ ቅርብ ይጽልሽ? እኔን በድን? አንቺ አፍሽን ዝጊ ወደዛ።
አንቺን ማንም አስተያየት አልጠየቀሽም። እንደ እርጎ ዝም ብለሽ ጥልቅ አትበይ። ድርጅቱን ወሰዳችሁት አይደል? የምን አባሽ ድርጅት ነው አንቺ? ስለ ድርጅት ደግሞ አንቺ ምን አውቀሽ ነው? ሽምልምድ ወገኛ። አንቺኛዋ ደግሞ ምግብ አቅርብ እያልኩሽ ለምንድን ነው እየጎተተሻት ያመጣሻት? አይትዬ ከነጋ እኮ ስላልወጣች ረሃብ ከምትሞት ብዬ እኮ ነው ይዣት የመጣሁት። እሺ አንቺን ሆለን ነፈስ ከአንቺ ጋር በኋላ እናወራለን። ይችን በድን ግን ወደዛው ሰጅልኝ ከፊት። እሺ ትዬ እንግዲህ እዛው ትብላ ካልሽ እዛው ትበላለች። ውስጥሽ ደግሞ በጣም ከባባ እዛው ክፍለ ወሰጅላት። አንቺ ከምትጨነቂ የኔን መሳሰጫት ሄስ ከፊት ያውን የግድ መብላት የለባትም። እሺ ብዙም አትጨነቂ። መግጠማችሁ ነው አይደለ? ችግር የለውም። ሁላችሁንም ጭፍልቅ አድርጌ ልካችሁን ነው የማሳየው። እችን ዝም የምታከል ጭንቅላት ይዛችሁ ይፍቱ ስራ ላይ ለመረማመር ከሆነ በጣም ተሳስታችኋል። ይቺ ደግሞ ድርጅት ምናምን ትላለች እንዴ? እቺ ሞልፋጣ ማትረባ ሽምድምድ። ወይ አለምዬ እንኳን ደህና መጣ። እንኳን ደስ ያለ እድልሽ ነው ወድ አለምዬ። የኔ ጌታ ተሳካልን የኔ ውድ። አዎ እኔ ይፍቱ ስራ ስበሆን በምሰጥ አቅጣጫ መሄድ እንዴት እንደሚጠቅም አየሁ አይደለ? ይሁንልሽ። እስኪ ለማንኛውም እንኳን ደስ ያለ እንኳን ደስ ያለኝ። እኔም ታፈሱ እባክሽ ላይ ምግቡን አቅርቢው እባክሽ። ይፍትዬ እስቲ እሺ በይኝና የደስደሱን ውጭ ወተን እናክብረው። ውጭ ምሳሌ ጋብዘሽ ዛሬ ይሻላል አለምዬ። አዎ አነሰን በዛም እኮ ምንም ቢሆን ስኬት ነው። ይሻላል አለምዬ። አንተ ካልከሽ በቃ እንደውም ከነዚህ ደንቆሮች ጋር ከመደናቆር ውጭ ብልት አድርገን ምናምን ልምጣ። እሺ ለምንድን ነው ቤት እንድመጣ የፈለግከው? ላናግርሽ ፈልጌ ነው እና ደግሞ ምንም ነገር እንዲረብሸን አልፈለግኩም ነበር። ለዛ ነው። እና እንዴት ነሽ? በጣም እያስጨነከኝ እኮ ነው። ምንድን ነው? ችግር የለም ግን ቁም ነገር ነው ላወራሽ የፈለግኩት። ሄርሚ ጓደኛለሽ እንዴ? ማለቴ ህይወትሽ ውስጥ ሰው አለ እንዴ? የለም። ምን ነው? እውነት? እውነቴን ነው። ህይወቴ ውስጥ ማንም ሰው የለም። ግን ለምን ጠየቀኝ? ሄርሚ ለአንቺ ስሜት አለኝ። ማለቴ እየወደድኩሽ ነው እና ምናልባት መውደዴ ማቆም ካለብኝ ብቻ አለ አይደለ አንድ ነገር በይ። እንዴት ብዬ ነው አቆም የምልህ? ልውደድሽ ብለህ ነው እንደወደድከኝ ነው ወይስ በስሜት እርግጠኛ አይደለህም? እንደሱ አይደለም። እኔ በእንደዚህ አይነት ነገር ቀልድ አላውቅም። ልክ ነው ብዬም አላስብም እና ማቆም ካለብኝ ደግሞ ራሴን እቆጣጠረዋለሁ። እንደዛ ማድረግ ከቻልክማ ፍቅር አይደለም ማለት ነው። ራሴን የምቆጣጠረው እኮ ወደ አንቺ ከመምጣት፣ ራሴን የምቆጣጠረው እኮ አንቺ ከመውደድ አይደለም ወደ አንቺ ከመምጣት ነው። እና ደግሞ እንደ አንድ ለሳቅ ቅርብ እንደሆነ ሰው ብዙ ይከብደኛል ብዬ አላስብም። እሺ ውደደኝ፣ እኔን መውደድህን ቀጥል። ለእኔ በጣም ታስፈልገኛለህ። ሄርሚ ታስፈልገኛለህ? አዎ በደንብ ታስፈልገኛለህ። እዚህ ህይወት ውስጥ ብቻዬን በጣም ብዙ ችግሮች ውስጥ ብዙ መከራዎች ውስጥ ነው ያለሁት። ስለዚህ ከጎኔ እንድትሆን እፈልጋለሁ። የማስፈልግሽ ከሆነ አለው። እውነት አንቺ የምትፈልጊኝ ከሆነ እኔ አለሁልሽ። መወደድ ማን ይጠላል ብለህ ነው? ልክ ነሽ። እሱስ ማንም አይጠላም። እኔ የምልሽ ሄርሚ ወይ ሄርሚ የምትነግሪኝ ነገር ይኖራል እንዴ? ምን አይነት ነገር? ምንም ይሁን ብቻ ስለ አንቺ ስለ ድሮ ህይወትሽ ምናምን። እኔ ህይወት ውስጥ ምንም የድሮ ታሪክ ተብሎ የሚወራ ነገር የለም። በቃ ህይወቴ ውስጥ ያለው ነገር እናቴን ማስታመን ብቻ ነው። ተይው በቃ ሄርሚ፣ እኔ እኮ እንድትከፊ አይደለም የጠየቅኩሽ። ኧረ አልተከፋም። ስሚኝ ሄርሚ፣ በምትፈልጊው ነገር ሁሉ ከጎንሽ ነኝ። በቃ አሁን ወደ ቤት እንሂድ። እሺ በቃ እኔ እሸኝሻለሁ። ምን አይነት የተረገመ ቀን! ቁሻው ምንድን ነው የማደርገው? ሄሎ አብነት፣ በአምላክ በጣም ይቅርታ። እሺ የዛሬው መጥፎ ቀን ላይ ያንተ ስልክ አለማንሳት ተጨመረበት። ይቅርታ በጣም በእናትህ። ሄርሜላን እያወራኋት ነበር፣ ለዛ ነው ያላነሳሁልህ። የነገረች ነገር አለ? ምንም የተለየ ነገር አልነገረችኝም፣ ግን አውርተናል። እሺ እንደዛ ከሆነ ደግሞ እኔ እነግርሃለሁ። ናሽ እቤት ነኝ። እሺ ቤት ደርሼ እመጣለሁ። እኔ የምልህ
ለህብስት ስለ ድርጅቱ ነገርካት እንዴ? አሁን ለዛ ነው የምሄደው። እንዴት አድርጌ እንደማስረዳት እራሱ አላውቅም። በቃ እሺ፣ ይኸውልህ ቀለል አድርገህ ንገራት እሺ። ትልቅ ጉዳይ ከመሰላት ልትጨናነቅ ትችላለች። እሺ ገባ ብዬ እመጣለሁ፣ እዛው ጠብቀኝ። ጎረምሳው ባለፈው ስንብት ስትጀምር ተስፋ አድርገን ነበር። ደግሞ ተመለሰብኝ። ና እባክሽ ቶሎ በይ እስኪ። ምንድን ነው የምትወጣጠረው? ቆይ እስኪ ድል እኮ የጋራችን ነው። ግንባርህን ቋጥረህ እኮ ወደዛውና ወደዚህ መወጣጠር እኮ ምንም ዋጋ የለውም። ድል መሆኑ ነው። የግድ 100 ሚሊዮን መሆን የለበትም። በዚህ ስንደሰት ነው የሚቀጥለው። ለአንተም ቢሆን ፊትህን ከማጨማደዱ ውጪ በሆነ ባልሆነ መበሳጨት ምንም ጥቅም የለውም። ጨረሳችሁ? አዎ ጨረስን። አንተ ግን ምን ጉድ ነህ? ያንን ነገር ሁሉ አድርገህ አሁን ይቅርታ እንደመጠየቅ እንደዚህ ትወጣጠራለህ? ምን አይነት ሰው ነህ ግን አንተ? ተይ እንጂ ፍቱ። ይሄንን የመሰለ ሰዓት ላይ ምን አይነት ወሬ ነው የምታነሺው? እውነቴን እኮ ነው አለምዬ። ምንም ቤተሰብ ብንሆንም እኮ ትዕግስት ያልቃል። ይለቅ ወይዘሮ ይፍቱ፣ ይለቅና ከዛ በኋላ ምን እንደሚፈጠር ነው። ለምን ስነ ስርዓት አይኖርም? ምን ነው አትበል። ያንተም ትዕግስት ሊያልቅ ነው። አየህልኝ አይደል? ይሄ የማይረባት ቢቱን እንዴት እንደሚወጣጣር። አንቺ ነሽ ጥፋተኛ ይፍቱ። ባህሪውን እያወቅሽ ምን ከሱ ጋር አፋካፈተሽ? እኔንም ሳልፈልግ አናገርሽኝ። ወይኔ ይፍቱ፣ እንዴት ተበተብኝም አትቀርም። እጅ ላይ ብቻ ይጣል። ለምንድን ነው ያለማቋረጥ እዚህ ላይ ቁጭ ያልሽው? ታዲያ ምን ላድርግ? በአምላክ ዙሪያሽን የሚያጥርሽ ሾህ መዞር ጀምሯል። ስለዚህ ለመንቀሳቀስ ብትሞክሪ አሪፍ። ከዊልቸሩ ላይ ማለት ነው? አዎ ከዊልቸሩ ላይ። ዓለም አንደኛውን ድርጅታችሁን ብዙውን ድርሻ ድራማ ፈጥሮ ወስዶታል። ወሰደው ማለት ነው? አዎ ይወስዷል ማለት ነው። አንቺ ብትቆሚ ብትጠነክሪና የሆነ ነገር ማድረግ ብቻ ይህንም እንዳይወስዶ ማድረግ ትችላለሽ። ቆይ ምን ማድረግ ነው ያለብኝ? እሱን አላውቅም። ጭንቅላትሽን አሰሪው። ምን ማድረግ ይችላል የሚለውን ነገር አስቢ። መደንዘዙ እኮ ያዋጣል። እሺ ልትረዳኝ እየሞከርክ ነው፣ ግን ደግሞ ልክ አይደለም። የምታደርገው ነገር እንዳለ ጭንቅላቴን እያዞረው ነው። እሺ እንደፈለግሽ። አሁን የመጣሁት ከድርጅቱ ድርሻሽ ላይ የሆነ ያክሉ እንደተወሰደብሽ ልነግርሽ ነው። ጭንቅላትሽን ከማሰራት ጀምሪ። ተስፋ ላለመቁረጥ ሞክሪ። ለመንቀሳቀስ ሞክሪ እንጂ እስከ መቼ ነው እዚህ ጋር ቁጭ ብለሽ የምትቆዩ? ፈጣሪም ቢሆን እኮ ስታግዡ ነው የሚያግዝሽ። እሺ የኛ ጻድቅ ምኑን ጸደቅኩት? እትዬ ጻድቅሽ እንጂ ከዚህ በላይ እንድትጸድቂ። ምን ነው? ምን አገኘው? ከዛች በድንጋር ቂጥ ለቂጥ ገጠምሽ አይደለ? ኧረ እኔ እትዬ ከአንቺ ምን ጎሎኝ? ከቤቱ ሰው ካልሆነ ሰው ጋር መወዳጀው። አንድ ቀን ዘወር ብዬ ብመለስ አምባሩ ጠፍቶ ነው የጠበቀኝ። ከማድረግሽ ከመሸወድሽ አሁን አንቺ ነሽ እኔን ፊቱ ስራ መሸውጂ። ኧረ እትዬ አላደረግኩ። እንደሱ አልኩ እንዴ? ታፈሱ መልስ እየመለስሽልኝ ነው። በስተመጨረሻ ተናናቀን አይደለ? ምን ነው ትያለች እትዬ? ምን አልሽ አንቺ? አንድ ቤት አልና ምን ታደርጊ? ናቅሽኝ። እንደፈለግሽ ተናገሪኝ። አንቺ ነሽ እኔን የምትናገሪኝ? ምን ነው እትዬ? በምን ጥፋቴ ነው የምመጣው? አንቺ በዚህ ቢሉሽ በዛ መልስ ማትመለሽ ልጅ አሁን ለኔ መልስ እየመለስሽልኝ ነው። ምን ታደርጊ? አጠገብኩሽ። ጠገብሽ። እንደፈለግሽ ሁሉ ነገር ተሰጥቶሽ ጠገብሽ። እንግዲህ አተንፍሽ ነው እንዴ? አሁንስ በዛ እዚህ ቤት
ኧረ እኔ ዱላ ይዘሽ ነይ ነይ ምቺ ነይ ደብድቢኝ። ወይኔ ፍቱ ስራ። ለነገሩ አንቺ ምን ታደርጊ? ያስናቀኝ ወንድም ተብዬው ምን ታደርጊ? ጫማ ተለካከና አብረን በላን አብረን ጠጣን እንደፈለግሽ አሳፈጥኩሽ። ቆይ እኔ ፍቱ ስራ አይደለም ሁላችሁንም እሰራላችኋለሁ። ጫማ ተለካከን ምን ታደርጊ? ተይ አንቺ ጉዳይ የገዛ ወንድሜን የሚያስልቀኝ ማን ነው? ግባ። ምን ነው ስራ ላይ ነበርክ እንዴ? ለምሮ በርን የቆለፍከው? ቤቴ የመንገድ ዳር ሽንት ቤት መሰለ እንዴ? ሁሌ ክፍት ሊሆን አይችልም እኮ። ደግሞ ዛሬ ምን አይነት ምሳሌ ጀመርክ? ታዲያስ እውነቴን እኮ ነው። የመንገድ ዳር ሽንት ቤት ቢያንስ እንኳን ያስከፍላል። ዛሬ ደግሞ ደስተኛ ሆናል። ቆይ ምን ታገኝቶ ነው? ታዲያ እኔ ከፍቶኛ ያውቃል እንዴ? እኔ እኮ ፍክት ያልኩኝ ፋሲካ ፈንድሻ የሆንኩኝ ልጅ እኮ። ጉራው ላይ ትቆያለህ? እሺ ልትነግረኝ ያሰብከውን ነገር ንገረኝ። እና ደግሞ ሄርሜላን አናግሬያታለሁ። የተሰማኝንም ስሜት በግልጽ ነግሬያታለሁ። እና ምን አለች? በጣም ነው ያሳዘነችኝ ታውቃለህ። ሰው ያስፈልገኛል ያለች፣ ለብቸኝነቱ፣ ለህመሙ፣ ለስቃዩ ሰው ያስፈልገኛል ያለች። መውደዴን ስነግራት ደስ ነው ያላት። ደስ ስላላት ደግሞ ደስ ብሎኛል። አልገባኝም አብነት። ፍቅርህን ተቀበለች? እሺ አለች? ቆይ እንደዛ ነው? እንደዛ አይደለም። ፍቅሬን ተቀበለችኝ አይደለም፣ ከዛም በላይ ነው። በጣም ትፈልገዋለች። እውነት ታውቃለህ፣ በዚህ ጉዳይ አልቀልድም እንጂ ከዚህ በላይ በደንብ በነገር ደስ ይለኝ ነበር። እና ደግሞ ልትነግሪኝ የምትፈልጊው ነገር አለ ወይ ብዬ ደጋግሜ ጠይቄያታለሁ። እና ምንም የተለየ ነገር የለም ያለች። ስለዚህ የተለየ ነገር የለም አለች? እንደዛ አለች? ምንም የሚነግር ነገር የለም አለች? አዎ። ምን ነው አልወደድከውም እንዴ? ወይ ላስቀይራት? ይልቅ እሱን ተሆና አንተ ምንድን ነው ልነግረኝ ያሰብከው? በቃ ይቅረብነት፣ ባልነግርህ ነው የሚሻለው። በአምላክ ምን ሆናል? በጣም እኮ እየተወዛገብክን ያለው። ለምን እንደሆነ ታውቃለህ? ምን ብነግረው ነው መውደዱን የሚተው? ምን ብነግረው ነው ልጅቷን የምትተው የሚለውን ነገር እያሰብኩ ነው ዝም ያልኩት። ሲጀመር ለእኔ ጥሩ ስሜት እንዳላት ስነግርህ ደንግጣል። እሷን እንድተዋት የሆነ ምክንያት አለ አይደል? ለምሳሌ ከነዛ ደደቦች ብር ትቀበላለች። በዛ ላይ ደግሞ አቶ አለምም የማይሆን አስተያየት ሲያት አይቻሉ። ታዲያ የእሷ ጥፋት ምንድን ነው? አንዲት ምስኪን ልጅ እናቷን ለማስታመን ብር መቀበሏ ምንድን ነው ጥፋቱ? በዛ ላይ ደግሞ አቶ አለም በባለጌ አይኑ ስላያትና ስለተመኛት የእሷ ጥፋት ምን እንኳን? እሺ ተው በቃ አብነት። ወዴት ነው የምትሄደው? መዓት ርዕስ አንስተህ ነገሩን ካተረማመስኩ በኋላ ወዴት ነው እንደ ቀልድ ተነስተህ የምትሄደው? አብነት ተው አልኩህ እኮ። በቃ አሰልቺ ነገር ነው እኮ። እሱን ያደረግከው እኮ አንተ ራስህ ነህ። አንተ በአምላክ ስማ፣ በአምላክ ምን አይነት ዕዳ ውስጥ ነው የገባሁት?
እዚህ ጋር በር ዘግታ ብቻዋን ቁጭ አለች እያልን እንጨነቃለን። ለካ አንቺ ለመቆም እየተፍጨረጨርሽልኝ ነው። ኧረ እንደዛ አይደለም። እና ምን እያደረግሽ ነው እባክሽ? ወፌ ቆመች እያልሽ ነው? ምን እያደረግሽ ነው ታዲያ? አንቺ ሾካካ፣ ይሄን ጊዜ ይሄንንም እኮ እያስመሰልሽ ይሆናል። አንቺ መርዝ ማጥረቢ። በይ እስኪ ወንድ ከውጭ ተራመጅ። እኔ መቆም ያቃተኝ። ውርቸሩንማ በገዛ ገንዘቤ ገዝቼ በክብር ሰጠሁሽ። አንቺ ግን እየተጠቀምሽበት አይደል? እኔ ልወድቅ ነው፣ እባክሽ ስጭኝ። አረ ለመውደቅማ በጣም ጓጉተሻል አይደለ? መውደቅ አይደለ የፈለግሽው? ይሄ ነው መውደቅ። ዞር በይ ወደዛ። አየሽ? መውደቅ ማለት ይሄ ነው። ይሄ ነው አየሽ? በጣም እያመመኝ ነው። እባክሽ ተይኝ፣ እባክሽ። እኔ ምንሽ ነው ያዝኩሽ? መፈጥፈጥ አምሮሽ መሰለኝ ተገተረሽ የነበረው። ይቅርታ። የሁለታችሁንም ድርሻ እሷ ወድቃ ይቅርታ ጠይቃለች። እኔ አሁን ደግፈሻት ጎማው ላይ አውጫት። ምን ሆና ነው? ወሬው ይደርሳል። አንቺ ደግሞ ለወሬ ሞትኳት። በይና ያንሻት የተባልሽ ብላ አድርጊ። ህቡ ምን ሆነሽ ነው የወደቅሽው? እኔ እባክሽ አግዥኝና ልነሳ፣ ከዛ በኋላ እነግርሻለሁ። ሄርሚ ወይ ወድቄ እያየሽኝ ይቅርታ ብለሽ ልትመለሽ ነበር? ጸቡን እኮ እንዳላባብሰው ብዬ ፈርቼ ነው። ቆይ ግን እንዴት መጣሽ? ከዚህ በኋላ እኮ እንዳትደክሚ ብዬሽ ነበር። ማለት ሁሉ ጊዜ ቤትሽ የተመላለስኩ ስለሆነ እየደበረሽ ነው? አንድ ጊዜ ነው ወደዚህ። እሺ መጣ። በአምላክ ምንድን ነው ነው ወደዚህ የምትላት? እዚህ ሆናችሁ ማውራት አይቻልም? አንችልም። ቶሎ በይ ውጪ። በስራ አጥረኝ እንጂ ባም አትሞላቀቂሽ። ባም ቋንተ ልጅ ምንድነው ችግር? ለምን እንደዚህ የምታሰቃይ? ለምንድን ነው አብነት እንደዛ ያልሽው? ለምን ነው ፍቅሬ ያስፈልገኛል ያልሽው? ቆይ ልጁ በቀለጃሽ ነው? እና ምን ልበለው? ከጓደኛ ከባምላክ ስላረገዝኩኝ አንተ እንዳትወደኝ ልበለው? በአምላክ አንበሳው፣ አንቺ ከባምላክ አርግዘሻል? በአምላክ አንተም ወንድ ሆነ